በግብር አከፋፈል ሂደት በካሜራ የታገዘ ክትትል መጀመሩ ተቀባይነት ያለው የገበያ እንቅስቃሴ እንዲኖር አስችሏል አሉ በመርካቶ ቁጥር 2 ፋና ቴሌቪዥን ያነጋገራቸው ነጋዴዎች። የሽያጭ መመዝገቢያ መሳሪያ ቁጥጥር ባለሙያዎች በበኩላቸው ከዚህ ቀደም ከነጋዴው ጋር ይፈጠር የነበረውን አለመግባባቶች ሴራ ሆኗል ነው ያሉት። ታምራት ደለሊ በመርካቶ ቁጥር 2 የገበያ ማዕከል ተገኝቶ ሂደቱን በመቃኘት ተጨማሪው ሊያደርሰን በቀጥታ መስመራችን ላይ ይገኛል። ታምራት እንደምን ውለሃል? መርካቶ ነው የምትገኘው። አጠቃላይ ቅኝትህ ምን ይመስላል? አመሰግናለሁ። ምን ይችል የአዲስ አበባ ከተማ አስተዳደር የገቢዎች ቢሮ አሰራሮቹን እንዲሁም ደግሞ አገልግሎቶቹንም በዲጂታል መንገድ ለማስተሳሰር የተለያዩ ጥረቶችን እያደረገ ነው የሚገኘው። በተለይም ደግሞ ከዚህ ቀደም በግብር አከፋፈል እንዲሁም ደግሞ በደረሰኝ አቆራረጥ ላይ ሲታይ የነበሩ ብልሹ አሰራሮችን ለማስቀረት የተለያዩ እርምጃዎችን ነው እየወሰደ የሚገኘው። ይህንንም ሂደቶቹን በዲጂታል መንገድ የተደገፉና እንዲሆኑ ለማስቻልም ጥረቶችን እያደረገ ነው የሚገኘው ማለት ነው። ለዚህ ደግሞ አንዱ ማሳያ ሊሆን የሚችለው ባለፉት ቅርብ ወራት ውስጥ ተግባራዊ እየተደረገ የሚገኘው የደረሰኝ አቆራረጥ ሂደት ክትትልን በካሜራ የታጀበ ማድረግ በማስቻል የተለያዩ ጥረቶች እየተደረጉ ነው የሚገኙት። በተለይም ደግሞ የተለያዩ የገበያ ማዕከላት ላይ የሚቆረጡ ደረሰኞች በአግባብ እየተቆረጡ ነው ወይ፣ ግብሮችስ በአግባቡ እየተከፈሉ ነው ወይ የሚለውን ቁጥጥር በካሜራ ላይ የታጀበ ቁጥጥር እንዲደረግ ለማስቻል የተለያዩ እርምጃዎች እየተወሰዱ ነው የሚገኙት ማለት ነው። አሁን እኔ በሚገኝበት መርካቶ ቁጥር 2ም የተለያዩ ባለሙያዎች በተለይም ደግሞ የሽያጭ መመዝገቢያ መሳሪያ ቁጥጥር ባለሙያዎች ተሰማርተው ነው በስፋት ሲሰሩ እንደነበር ያተመለከትኩት ማለት ነው። እዚህ አካባቢ ላይ 30 የሚሆኑ ካሜራዎች ተመድበው በ3 በአንድ ቡድን ውስጥ 3 ባለሙያዎች ተመድበው አጠቃላይ 90 የሚደርሱ ባለሙያዎች ክትትል እያደረጉ ነው የሚገኙት በካሜራ የተደገፈ ቁጥጥር ማለት ነው። ይህ በካሜራ የተደገፈ ቁጥጥር ምን ያስገኛል የሚለውን ደግሞ በተለይ ነጋዴዎችና ባለሙያዎችንም ለማናገር ሙከራ አድርጌያለሁ። በባለሙያዎቹ በኩል ያለው በተለይም ከዚህ ቀደም ከካሜራው አስቀድሞ የነበረው አሰራር ወይ ደግሞ ይከተሉት የነበረው ከነጋዴዎች በቂ መረጃም እንደማያገኙም ጭምር ነው ያነሱልን። ምክንያቱም ባለሙያነታቸውን የሚገልጽ ምንም አይነት ነገር ስለሌለ መረጃዎችን በአግባቡ እንደማያገኙ፣ ከዛ ባሻገር ደግሞ ለሸጡት ነጋዴዎች ለሸጡት ሽያጭ ደረሰኝ ሲጠየቁ እኔ አልሸጥኩም ብሎ የመካድ ባህሪም ጭምር እንደነበር ነው ባለሙያዎቹ ያነሱልን ማለት ነው። ከዛ ባሻገር ደግሞ ነጋዴዎቹ ማንነታቸውን የሚገልጽ ምንም ምልክት ስለሌላቸው በእምነት ምንም ማስረጃዎችም ለማቅረብ እንቸገር ነበር ነው ያሉት። ከዛ ባሻገር ደግሞ ባለሙያ መስሎም በተለያዩ አጋጣሚዎች እየመጣ እንደ ቁጥጥር ለማድረግ እየሞከረ የተለያዩ ብልሹ አሰራሮችንም የሚያደርግ ባለሙያ መሳይ እንደነበረም ጭምር ነጋዴዎቹ አንስተውልናል ማለት ነው። ይሁንና ግን ይህ በካሜራ የተደገፈ ቁጥጥር መጀመሩ ለነጋዴውም ለባለሙያውም እፎይታን የፈጠረ ስለመሆኑ ነው ያነሱልን። በተለይም ባለሙያዎቹ ካሜራቸውን በአንድ ቡድን 3 አባላትን ያቀፈ አንድ ካሜራ ሲንቀሳቀስ በቂ መረጃም እያገኙ እንደሚገኙ ከነጋዴዎች አንስተውልናል። ከዛ ባሻገር ደግሞ ነጋዴዎቹም ማንነታቸውን መለየት እንደተቻሉ ማንነታቸውን በመለየታቸውም ደግሞ የሚጠበቅባቸውን ግዴታም እየተወጡ እንደሚገኙም ጭምር ነው ያነሱልን ማለት ነው። ምናልባትም በመሐከላቸው የሚፈጠሩ ክፍተቶች ወይ ደግሞ አለመግባባቶች ቢኖሩም ይህ በካሜራ የተደገፈው ቁጥጥር እስከ ዋናው ቢሮ ድረስ ክትትል የሚደረግለት በመሆኑ በማስረጃ የተደገፈ ክርክር ወይ ደግሞ ቅሬታ ማቅረብ እንደሚቻልም ጭምር ነው ያነሱት። በተለይ ነጋዴዎቹ ቅሬታዎቻቸውን ሲያቀርቡ ቅሬታ ተቀባዩ የገቢዎች ቢሮ ደግሞ ይህንን በማስረጃ የተደገፈ በተለይም በካሜራው ላይ የተደገፈውን መረጃ በመያዝ ቅሬታቸውን በአግባቡ እየፈታ እንደሚገኝም ጭምር ነው የተነሳው ማለት ነው። በተለይም ባለሙያዎች በዚህ ወቅት እንዳነሱልን ባለፉት ቅርብ ወራት በካሜራ የተደገፈ ቁጥጥር በመደረጉ የቅሬታ አቅራቢውን መጠን እየቀነሰ ስለመምጣቱ ከዛ ባሻገር ደግሞ ደረሰኝም በአግባቡ እየተከፈለ ስለመሆኑም ጭምር ነው ያነሱልን። ይሁንና ውስን ክፍተቶች ያለባቸውንም ሰዎች ለማረም የግንዛቤ ማስጨበጥ ሂደቶችንም በስፋት እየሄዱበት እንደሚገኙም ጭምር ነው ያነሱልንና እንደ አጠቃላይ ቢሮው በዲጂታላይዜሽን የተለያዩ እርምጃዎችን እየወሰደ ይገኛል። ይህ በካሜራ የተደገፈ የቁጥጥር ስራ ደግሞ አንዱ ከወሰዳቸው እርምጃዎች ናቸው። በዚህም የተሻለ ውጤታማነት እየተስተዋለ ነው የሚገኘውና ነጋዴዎቹም ባለሙያዎቹም የክትትል እንዲሁም ደግሞ የቁጥጥር በስፋት ጎልቶ አሁንም በዘላቂነት መቀጠል እንዳለበትም ጭምር ነው ሚኒስትር ያነሱልን። ለአሁኑ ያለኝ መረጃ ይሄንን ይመስላል። አመሰግናለሁ።